በዚህ የክረምት የተጫዋቾች የዝውውር መስኮት ሊቨርፑልንና አንዶኒ ኢራዮላን የሚያስጨንቁ ሁለት አበይት ጉዳዮች አሉ። እነዚህ ጉዳዮች መፍትሄና እልባት ማግኘት ይጠበቅባቸዋል። እነዚህ ሁለት ሊቨርፑልን የሚያስጨንቁ ወሳኝ ጉዳዮች ምንድን ናቸው? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የሊቨርፑልን ጉዳይ በተመለከተ በተለይም በዚህ ክረምት ሁለት አበይት ጉዳዮች አሉ። እነዚህን ጉዳዮች በዚህኛው ፕሮግራማችን ላይ የምንመለከታቸው ይሆናል ማለት ነው። የክረምት የዝውውር መስኮት ከተከፈተ ሰንበትበት ብሏል። የዓለም ዋንጫ ውድድርም ተጠናቋል። አሁን ክለቦች የቅድመ ውድድር ዘመን ዝግጅታቸውን እየጀመሩ ይገኛሉ። ለፕሪሲዝንም ወደ ተለያዩ ቦታዎች እየተጓዙ ልምምዳቸውን እያከናወኑ ይገኛሉ ማለት ነው። ታዲያ ሊቨርፑል በአዲስ አሰልጣኝ እየተመራ የሚቀጥለውን የውድድር ዓመት የሚጀምር ይሆናል ማለት ነው። አሰልጣኝ አርነ ስሎት በተለይም በ2024-25 የውድድር ዘመን የእንግሊዝ ፕሪምየር ሊግ ዋንጫን ከፍ አድርገው ካሸነፉ በኋላ በሚቀጥለው ዓመት ደግሞ ባልተጠበቀ ሁኔታ ሊቨርፑል ኮላፕስ የማድረግ የመፈራረስ ውጤቱ አደጋ ውስጥ የመግባት አጣብቂኝ ውስጥ ገብቶ ነበር። እናም ሊቨርፑል ገና ዓለም ዋንጫው ሳይጀመር በፊት ነበር አሰልጣኝ አርነ ስሎትን አሰናብቶ የቀድሞውን የቦርንመዝ አሰልጣኝ አንዶኒ ኢራዮላን የቀጠረው እና በእርግጥ በመሃል የዓለም ዋንጫው መጣና ብዙ ትኩረት ያገኘው የዓለም ዋንጫው ስለነበር አንዳንድ የክለብ ጉዳዮች እየተረሱ ትኩረት እየተነፈጋቸው መጣ እንጂ በጣም ትኩረት ከሚፈልጉ ጉዳዮች መካከል አንዱ ቀጥዬ የምነግራችሁ የሊቨርፑል ወሳኝ ሁለት ጉዳዮች ይሆናሉ ማለት ነው። ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት ዝግ ብሎ ነው አብዛኛውን ነገር የጀመረው። ቪክቶር ሙኞዥን ከኦሳሱና ወደ አንፊልድ ሮድ እንዲመጣ ማድረግ ችሏል። ይህ በጣም ጥሩ የሚባል ዝውውር ነው። ፖቴንሻሊ በሚቀጥሉት ዓመታት ጥሩ ብቃትን ያሳያል ተብሎ የሚጠበቅ ተጫዋች በመሆኑ ምክንያት ሊቨርፑል አንድ ጥሩ ኮከብ እንዳገኘ በርካቶች የተናገሩ ይገኛሉ። ነገር ግን ደግሞ ይህ በእንዲህ እንዳለ በተለይም ሊቨርፑል የተለያዩ ተጫዋቾችን ለማስፈረም እንቅስቃሴዎችን ሲያደርግ ቆይቷል። ለምሳሌ ኮት ደቯራዊውን የመስመር አጥቂ ያን ዲያሞንዴን ለማስፈረም ሞክረው ነበር። ነገር ግን ያንን ዝውውር ለማሳካት የተደረገው ጥረት ሳይሳካ የቀረም ይመስላል። ፊታቸውን ወደ ብራድሊ ባርኮላ አዙረዋል። ያም ሆኖ ግን በተለይ አሰልጣኙ በሚቀጥለው ዓመት የሚጠቀሙባቸውን ተጫዋቾች አሰባስበው አሁን ላይ የፕሪሲዝን ዝግጅታቸውን እያደረጉ ይገኛሉ። በአሜሪካ ሊቨርፑል የፕሪሲዝን የቀድሞ ውድድር ዝግጅቱን ነው እያደረገ የሚገኘው። ሊቨርፑል ካሉበት ክፍተቶች አንጻር ይህንን ተጫዋች ቪክቶር ሙኞዥን ብቻ አስፈርመው እስካሁን ድረስ መቆየታቸው ሊቨርፑል በዝውውር መስኮቱ ላይ ምን ነገሮችን እየሰራ ነው ያለው የሚለውን ነገር ጥያቄ ምልክት ውስጥ የሚከት ጉዳይ ይሆናል ማለት ነው። አሌክሲስ ማካሊስተርና አሊሰን ከሊቨርፑል ይለቃሉ ወይስ አይለቁም የሚለው ጉዳይ አሁንም አጠራጣሪ ጉዳይ ሆኗል። በእርግጥ እነዚህ ተጫዋቾች አይለቁም ተብሎ ይጠበቃል። አሰልጣኙም አንዶኒ ኢራዮላ ከነዚህ ተጫዋቾች ጋር አብሮ መስራት እንደሚፈልግ ተናግሯል። ነገር ግን አሰልጣኙ በተለይም ሊቨርፑል ስላሉበት ወቅታዊ ችግሮችና ክፍተቶች አንድ ሀሳብ ሰጥቷል። በእርግጥ ገበያው ላይ ያለውን ነገር በቁጥር መግለጽ አስቸጋሪ ሊሆን ይችላል። ነገር ግን ደግሞ ሁልጊዜኛ ክፍት ነን፣ በቃ ክፍት መሆን አለበት ክለቡ የሆኑ አይነት ያሉበትን ክፍተቶች ለመሙላት ኦፕን መሆን አለበት፣ ይህ ስኳድ መሻሻል አለበት የሚል አስተያየቱን አንዶኒ ኢራዮላ ሰጥቷል ማለት ነው። ለምሳሌ ሊቨርፑል አሉበት ከሚባሉ ችግሮች መካከል ከነዚህ ከሁለቱ አንዱን እንጥቀስ ቢባል ሊቨርፑል ወሳኝ የሆነ የመስመር አጥቂ ማስፈረም ይኖርበታል። ሊቨርፑል በእነዚህ ሁለት የዝውውር መስኮቶች ወይም ደግሞ በሁለት ክረምቶች ብቻ በዝውውር መስኮትም በሽያጭም ይሁን በሌሎች ጉዳዮች ወሳኝ የሚባሉ የመስመር ተጫዋቾቹን ሊቨርፑል አጥቷል። ከአንድ ዓመት በፊት የዛሬ ዓመት የክረምት ወር ላይ ሊቨርፑል ዲዮጎ ዦታን በመኪና አደጋ ምክንያት አጥቶታል። እንዲሁም የዲዮጎ ዦታ ህልፈተ ህይወት እሱን ከስኳዱ ማጣታቸው ብቻም ሳይሆን የተጫዋቹ የመኪና አደጋ የፈጠረባቸው ትራኦማ ራሱ ውድድር ዘመኑን በሙሉ በሊቨርፑል ተጫዋቾች ልቦና ውስጥ ሰርጾ የተቀመጠ ጉዳይ እንደነበር አርነ ስሎት በተደጋጋሚ ጊዜ ሲናገሩ ነበር። እንደው እንደ ሰበብ እንደ ኤክስኪውዝ እንዳይቆጠርብን እንጂ የዲዮጎ ዦታ ህልፈተ ህይወት እሱን ማጣታችን በጣም ጎርቶናል ብለው አሰልጣኙ በተደጋጋሚ ወቅቶች ላይ ሲናገሩ ነበር። ከዚህ በተጨማሪ በዛኑ ክረምት
ሊቨርፑል ሉዊስ ዲያዝን አጥቷል። ሉዊስ ዲያዝ ወደ ባየር ሚዩኒክ አቅንቷል። የሉዊስ ዲያዝ ወደ ባየር ሚዩኒክ ማምራት ሊቨርፑልን በጣም በብዙ እንዳጎደለው በብዙ ሊቨርፑልን ብዙ ነገሮችን እንዳጎደለበት ሁሉ ተመልክተናል። ዳርዊን ኑኔዥ ምንም እንኳን ለሊቨርፑል ወሳኝ ተጫዋች ነው አይደለም ኮከብ የሚባል በነ ዲያዝ ደረጃ ያለ ተጫዋች ነው ወይ የሚለው ጉዳይ ራሱን የቻለ ጥያቄም ቢሆን ዳርዊን ኑኔዥም ክለቡን ለቆ የወጣው ባለፈው ዓመት ክረምት ነው። ከዚህ በተጨማሪ በዘንድሮ የውድድር ዓመትም ሞሳላ ከሊቨርፑል ጋር ያለውን ቆይታ አጠናቋል። ሞሳላ ለዓመታት የሊቨርፑልን የማጥቃት ሪስፖንሲቢሊቲ በጫንቃው ላይ ተሸክሞ የነበረ ተጫዋች ነው። ስለዚህ በሁለት ክረምቶች ብቻ 3-4 ተጫዋቾችን ማጣት ሊቨርፑል አሁን ያለበት የፊት መስመር እንደገና እንደ አዲስ እንዲዋቀር እንደሚያስገድድ ግልጽ ነው። ኢቭን ኡጎ ኤኪቲኬ ተጎድቶ ለወራት ከሜዳ የራቀ ተጫዋች እንደነበር እናስታውሳለን። አሌክዛንደር ኢሳቅ ፎርሙ ገና አልመጣለትም። የክለቡ አዲስ ፈራሚ ሆኖ 1 ዓመትን አሳልፏል። እንደዚሁ ደግሞ ፌዴሪኮ ኬዛ በዚህ ክረምት ሊቨርፑልን ለቆ ሊወጣ ይችላል ተብሎ ይጠበቃል። ስለዚህ የሊቨርፑል አንደኛው ትልቁ ኮንሰርን የመስመር አጥቂዎችን ማስፈረም በጣም ትልቁ መሰረታዊ ጉዳይ ነው። በተለይ በቀኝ መስመር ላይ የሚጫወት ራይት ዊንገር ፎርዋርድ ሊቨርፑል ማስፈረም ይፈልጋል እና እዚህ ቦታ ላይ ያለውን ክፍተት ሊቨርፑል እንዴት ሊደፍነው ይችላል የሚለው በጣም ትልቁ ጉዳይ ነው። ለዛ ነው ሊቨርፑል ኮት ደቮራዊውን የመስመር አጥቂ ያን ዲዮማንዴን ለማስፈረም በጣም ከፍተኛ እንቅስቃሴ ሲያደርግ የነበረው። አሁን ደግሞ ፊታቸውን ወደ ብራድሊ ባርኮላ ዙረዋል። ባርኮላን ማስፈረም በተወሰነ መንገድ ክፍተቱን ሊቀርፍላቸው እንደሚችል ግልጽ ነው። በጣም ኮከብ የሚባል ተጫዋች ነው። ግን ደግሞ በተለይ ፔዤ ሊጠይቅ የሚችለው በጣም የተጋነነ የዝውውር ገንዘብ ዋጋው ሊቨርፑል ሊፈትነው እንደሚችል ሁላችንም ያለ ጥርጥር መናገር እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ሌላኛው ሁለተኛው አንገብጋቢው ችግር የሚሆነው በተለይ የመከላከሉ ዲፓርትመንት ነው። ሊቨርፑል በተለይ ዋንጫ ካነሳበት በኋላ በነበረው ቀጣይ ዓመት አንዱ ትልቁ አስቸጋሪ የነበረው ነገር የመከላከል ዲፓርትመንቱ እጅግ በጣም ደካማ ነበር። እነ ኢብራሂማ ኮናቴ በተደጋጋሚ ጊዜ ለስህተት ተጋላጭ ሆኖ ተመልክተናል። ቨርጂል ቫንዳይክ ከዕድሜ መግፋት ጋር የአካል መድከም ሜዳ ላይ በደንብ ፎከስ አድርጎ 90 ደቂቃ ያለመጫወት በፊት የነበረውን ስትሪንግዝ የማጣት ችግሮችን ስናይ ነበር። አርኖልድ በበቂ ሁኔታ አልተተካም። ፍሪምፖንግን አስፈርመው ነበር ሊቨርፑሎች በባለፈው ክረምት በዛ በቀኙ ፍላንክ ላይ። ግን ይህንን ተጫዋች ማስፈረማቸው በቂ ነበር ወይ የሚል ጥያቄ ካነሳን እሱ ራሱን የቻለ ትልቁ ጥያቄ ሊሆን ይችላል እና ፍሪምፖንግ በቀኙ መስመር ላይ የነበረው ፐርፎርማንስ አጥጋቢ የሚባል አልነበርም። እንደውም አርነ ስሎት በቀኝ ተመላላሽ በራይት ባክ ቦታ ላይ እሱን ከማጫወት ይልቅ እሱን ወደ መስመር አጥቂነት በሞሳላ ቦታ እንዲጫወት ዶሚኒክ ሶቦዝላይን ያለ ቦታው እንዲጫወት ሁሉ ሲያደርጉት እንደነበር እናስታውሳለን። ፍሪምፖንግ በዛ ላይ ለጉዳት በጣም በተደጋጋሚ ጊዜ ሲጋለጥ የተመለከትነው ተጫዋች ነው። ኮነር ብራድሊ ደግሞ ብዙዎቻችሁ እንደምታስታውሱት ባለሳሳት ከአርሰናል ጋር በተደረገው ኤምሬትስ ላይ አቻ በተለያዩበት ጨዋታ ላይ ነው ጉዳት ያጋጠመው። ከዛ በኋላ ተጫዋቹ እስካሁን ድረስ ወደ ሜዳ እንኳን ሙሉ ለሙሉ አገግሞ አልተመለሰም። ቨርጂል ቫንዳይክ ዕድሜው ገፍቷል። በሚቀጥለው ዓመት ሁሉ አሰልጣኙ ቋሚ ያድርጉት አያድርጉት አፋችንን ሞልተን እርግጠኛ ሆነን መናገር ይከብዳል። ከዛ ደግሞ ተጣማሪውን አጥቷል ቫንዳይክ። ኢብራሂማ ኮናቴ ወደ ሪያል ማድሪድ የጆዜ ሞሪኖን ስብስብ ለመቀላቀል ወደ ሳንቲያጎ በርናቢዮ አቅንቷል። ስለዚህ የሊቨርፑል የተከላካይ መስመር በጥቅሉ እጅግ በጣም የሳሳ ነው። እንደውም አሰልጣኙ አንዶኒ ኢራዮላ ቬሪ ቲን በጣም የሳሳ በማለት ነው የሊቨርፑልን የስኳድ ዴብዝ የገለጸው ማለት ነው። ስለዚህ ሊቨርፑል አሁን የተከላካይ መስመር ተጫዋች ለማስፈረም ከፍተኛ ስራን እየሰራ ይገኛል። ወደ ገበያው ወጥቶ ያንን የተከላካይ መስመራቸውን ካላጠናከሩ በዚህ በ2025-26 የውድድር ዘመን የተመለከትነውን የሊቨርፑል ደካማ ፐርፎርማንስ የሚቀጥለውም ሲዝን ላይ ልንመለከት የምንችልበት እድል እጅግ በጣም ሰፊ ሆኖ እንመለከተዋለን። ስለዚህ ሊቨርፑል የተከላካይ መስመሩንም ማጠናከር ይጠበቅበታል ማለት ነው እና ይህን ነገር ማስተካከል አንዱ ከሊቨርፑል የሚጠበቀው ትልቁ ጉዳይ ይሆናል። ኢቨን ቫንዳይክ በዓለም ዋንጫ ላይ ሲሳተፍ ስለነበረ እሱም የተወሰነ ረፍት ማድረግ ይኖርበታል። ግን ደግሞ በሚቀጥለው ሲዝን ተጫዋቹ ሙሉ አመቱን 38ቱንም ሳምንት በቋሚነት ወጥ በሆነ ብቃት ይጫወታሉ የሚለው በደንብ መጠየቅ ያለበት ጉዳይ ነው። ከዚህ በተጨማሪ ኮዲ ጋክፖም እንደዚሁ
በተለይ ደግሞ ካጋጠመው ሐዘን በኋላ በተለይም ደግሞ የሊቨርፑልን ስብስብ በሆነ አይነት መንገድ ነው ሊቀላቀል የሚችለውና በተለይም ደግሞ ተጫዋቹ ባለቤቱ በእርግዝና ወቅት ልጃቸውን በሞት በማጣታቸው ምክንያት ምናልባትም ደግሞ ያንን ቶለሬት አድርገው ሊቨርፑሎች ለተጫዋቹ የሆነ ጊዜ እንደፈቀዱለት ሲነገር ነበርና አሊሰን ቤከርና ማካሊስተርም አይለቁም የሚሉ አይነት ሐሳቦች አሉ በሊቨርፑሎች በኩል። ግን ደግሞ እንደዛም ሆኖ በተለይ በሊቨርፑል እግር ኳስ ክለብ ውስጥ የሆኑ ጥቃቅን ቀዳዳዎች አሉ በሆነ መልኩ መደፈን የሚችሉ ቀደም ሲል ያነሳናቸው በጣም ብዙ አይነት ጉዳዮችም እንደነበሩም ጭምር የማንረሳው ጉዳይ ነው። እንደዛም ሆኖ ግን ሊቨርፑል አሁን ባለው የፕሪሲዝን የቅድመ ውድድር ዘመን ዝግጅት በቺካጎ እያደረጉት በሚገኘው የፕሪሲዝን የቅድመ ውድድር ዝግጅት ወቅት ይዟቸው የተጓዙ ተጫዋቾች እንዳሉ ቢሆንም ነገር ግን ደግሞ ሊቨርፑል በደንብ በተጨማሪ የሚያስፈልጉት ነገሮች እንዳሉ በደንብ ማንሳት ያስፈልጋል እና እነዚህ ሁለቱ ችግሮች በጣም አንገብጋቢ የሚባሉ በተለይ ሞሳላ መተካት አለበት። ኢቨን የኮዲ ጋክፖ ፐርፎርማንስ እንኳን ዓለም ዋንጫ ላይ በጣም ጥሩ ሲጫወት አየ ነው እንጂ በባለፈው ዓመት ሊቨርፑል ዋንጫ ካነሳበት ሲዝን ጋር ሲነጻጸር ጥሩ ያልሆነ ሲዝንን ነበረ ያሳለፈው። ስለዚህ ይህም ተጫዋች በዚህ ቦታ ላይ ተፎካካሪ ተጫዋች ማስፈረም አለባቸው። የተከላካይ መስመር ላይ ቅድም እንዳልኩት ለቫንዳይክ ወሳኝ የሆነ ገዘፍ ያለ ተጣማሪ ሊቨርፑል ማግኘት አለበት። የቀኝ መስመር ተመላላሽ ሁነኛ ተጫዋች ማስፈረም አለበትና አሁን ባለው ሁኔታ እነ ጎሜዝ፣ ዋታሩ ኢንዶ፣ ዣክዌት፣ እነ ኬርኬዥ፣ እነ ሶቦዝላይን፣ ብራድሊን ጨምሮ በርካታ ተጫዋቾችን ይዘው ተጉዘዋል። ቅድም እንዳልኩት ለነ ጋክፖ የተወሰነ የረፍት ጊዜ ተሰጥቷቸዋል። ያው ካጋጠመውም ሀዘን አገግሞ እስኪመለስ ኢቭን አንዲ ሮበርሰን እንኳን ያ ሌጀንድ የሊቨርፑል ተጫዋች ክለቡን ለቆ ወጥቷል እና እዚህ ቦታ ላይ ሚሎስ ኬርኬዥ በምን አይነት መንገድ ሊቀጥል ይችላል የሚለው ጉዳይ እጅግ በጣም ወሳኝ ነው የሚሆነው። እናንተስ ምን አይነት ሀሳብ አላችሁ? ሊቨርፑል እነዚህን ክፍተቶች በነማን ቢደፍን፣ የትኞቹን ተጫዋቾች አስፈርመው ቢደፍን ምን አይነት ውጤት ሊያስመዘግብ ይችላል ብላችሁ ታስባላችሁ? ቀጣይ ዓመት ሊቨርፑል ወደ ዋንጫ ፉክክር ይመለሳል? ኮሜንት ላይ ሀሳብ አስተያየቶቻችሁን ልታሳውቁን ትችላላችሁ። በፌስቡክ የምትከታተሉ አድማጮች የፌስቡክ ገጻችንን ፎሎ ማድረግ አትርሱ። በቴሌግራም አራዳ ሜዳ ኦፊሻል ሰርች እያደረጋችሁ መቀላቀል ትችላላችሁ። ከዚህ በተጨማሪ ደግሞ በዩቲዩብ ቪዲዮን ከወደዳችሁት ላይክ ማድረግ፣ ቻናሉን ደግሞ ሰብስክራይብ በማድረግ የሮል ምልክቷን በመጫን ቤተሰብ እንድትሆኑ አድማጮቻችን እንጋብዛለን።